ነገር አታድርግ። በቃ ተወኝ። እኔ እናት አለኝ። ገነት ወላጅ እናቴ ናት። ሌላ ምንም አልፈልግም። ያቺ ውጭ ያለችው እናቴ ማለቴ አሳዳጊ እናቴ እንደነገርኩሽ ትንሽ ጭንቅላቷን ያማታል። ያው ትንሽ ስለሚያማት እኔ እንደወለደች እጇ ነው የምትይኝ እና አንቺ እውነተኛ እናቷ እኔ ነኝ የወለድኳት ስትያት በጣም ትናደድ ትችላለች። ደም ግፊት፣ ስኳር ምናምንም እንዳለባት ደግሞ ነግሬሻለሁ። እና አስቢ እስኪ ለብዙ ዓመታት እኮ እውነት ነው ብላ የተቀበለችው ነገር መቼኛ አንቺ ከመምጣቶች የምታውቂና ነው። ከተወለድኩ ጀምሮ እንደቀጠቀጥሽኝ ነው። እጅሽ እንዳይደክምሽ መምቻ ነገር ልስጥሽ። የኔ ቤት በንግግርሽ ተጸጽቼ ያረግሽኝን ሁሉ እንድረሳልሽ ነው የፈለግሽው? እንደሱ እንደማላረግ ጠንቅቀሽ ታውቂያለሽ። ምክንያቱም ደግሞ የኔ እናት ለጸጸት የሚሆን ልብ ምንም የላትም። ዝጊ ምችኝ። አንድ ቀን በእጅሽ እሞታለሁ። ከዛ በኋላ ትገላገኛለሽ። አንድ ቃል እንዳትናገር ደግሞ አታፍሪም እንዴ? ምን አፋልኝ ብለሽ ነው የምትናገር? ለእኔ ለእናትሽ ስለት ችንም አንዴ ላናግራችሁ። ማንም መጥቶ ልጄ ናት ስላለ እኔን ከቤት አስወጥተሽ ጎዳና ልትወረውሪኝ ነው? ቆይ ሳሚ፣ ለእኔ ታስብልኛለህ? የእውነት አንተ እንደምትለው ትጨነቅልኛለህ? አዎ፣ ከማንም በላይ እኔ ነኝ። ብሌን የኔ ቻናት። ክብር የሌለው ቤት ነው ብዬ ነው እንደዚህ የሚሆነው አይመስልሽም? ዳግም እሱን ብቻ ነው የሚፈልገው። ከአንቺ በላይ አንቺን በመራቁ በጣም አዝኗል። ግን ደግሞ በዛው ልክ እኔን ይወደኛል። ታነሳብኝ? አሳየኛ። ይኸው አሳየኝ። ሳሚ ዳግም እንደበደበው በብሌን የተነሳ ብሌን የኔና የኔ ብቻ እንጂ ያንተ አይደለችም በማለት ሁለተኛ ስህተት ሰራ። መጀመሪያ ላይ ግን ለብሌን ያላት ወደ ኋላ ፓርት እኔ በቃ አሁን ላይ ተስተካክዬ ለሰዎቹ ጥሩ ነገር ማሰብና መስራት እንፈልጋለሁ፣ ከዛ ጸባዬ ወጥቻለሁ ነበር ያላት። ነገር ግን አሁንም ትልቅ ስህተቱን ጨመረ። ቃል አሁንም እኔ አንቺ ልጅ አይደለሁም በማለት እናቷ ወይዘሮ ሀረግ ላይ ቢላዋ ይዛባት መጣች። ቤቱን ልልቀቅላችሁ፣ ልልቀቅልሽ፣ ተቀመጭበት አንቺ በማለት ቤቱን ለቃ ሰላምዬ ወጣች። ቃልም የፈለገችውን ድራማ አዘጋጅታ እናቷን ይሄን ብትላትም እናትየዋ ሰላምን ብታሳምንም እናቷ ግን አሁን እቃሽን ይዘሽ ውጪ የወለድኳት ልጄ ናት ብትልም እናቷን ካደች። ቃልዬ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ክፍል 59 ተለቀቀ። እንግዲህ ወደ ክፍል 58 ስንመለስ ብዙ ነገሮች ተፈጥረዋል ማለት ነው። አደራ ድራማ እንግዲህ ወይዘሮ ገኒ ማለት ነው ልጇን እየጠበቀች እንዲሁም ብሌን ከዳግም ጋራ እየሸኛት እናቴ ሁሉንም ነገር ማወቅ እስካለባት ድረስ እዛው እንትን ማለት አለባት አልሄድም ብያለ ከእሷ ጋራ እየሸኛት ነበረ። ዳግምና ብሌን ፍቅራቸውን እናድሳለን ካሁን በኋላ እኔም ካላንቺ አንቺም ካለኔ አይሆንልንም እየተባባሉ ነበር። በመጨረሻ እንግዲህ የቃልዬ ወላጅናት ወይዘሮ ሀረግ በሩን ይዛ ስትጠፈጥፈው ነበር። በመጠፍጠፍም እንግዲህ ሰላምዬ እየሮጠች መጣ። ማን ነው በሩን ገንጥላችሁ ልገቡ ነው ወይ ስትል አንቺ አሮጊት በማለት ተያይዘው በጥፊ ተጠፋጠፉ ሁለቱም ሀረግና ሰላም። በዚህም የተነሳ ቃል በጣም እየተደናገጠች በመሀላቸው ገብታ ልትገላግላቸው ችላለች። በመጨረሻ ተረጋጉ በማለት ነይ ሂጂና ጓዝሽን አውጭና ይየሽ ሊዲ አንቺ አሮጊት ወልጄ ባሳደግኳት በጣም ባለጌ ነሽ፣ እንዴት እንደዚህ ታስቀምጫለሽ? ልጄ እኮ ናት ስትላት የወለድኳት አምጬ የወለድኳት ናት ስትል ነበረ። ቃል ግን ሲስተማን እንትን በማለት ሴትየዋ የስኳርና የደም ግፊት በሽታ አለባት በማለት ለሰላምዬ
አሳመነቻት። ሰላምዬን ክላስ አስገብታ ይች ሴትዮ የት ነው የምታውቂያት? ልጄ ናት እያለኝ ነው፣ ግራ እኮ ተጋባይ ብትልም አሁንም እናቴ ምንድን ነው የምትይው? እንዴት ነው እንደዚህ የምታስቢው? ስትላትም አይ በጣም ግራ እየተጋባሁ ነው ብትልም እኔ እንዴ ዲኤንኤውን አየሽ? አሁን ደግሞ እሷ ስላለች እንትን የሚል ነው እንዴ? ሴትዮዋ በእርግጥ ያው እንደ ወላጅ እናት ናት። አንቺ እንደሌለሽ ያኔ ከእሷ ጋር ሆና እንደ እናት ለምሳሌ ብሌንና ገነት ልክ እንደዛ ነው ያሳደገችኝ፣ አንቺ እንደሌለሽ ተጥዬ ያነሳች በማለት ሰላምዬ እንግዲህ በጣም ልቧም እንትን ስላለ እሺ ልጄ በማለት ነበር። ሁለተኛ መጥፎ ቃል ትናገረኝማ፣ ብትናገርሽም እናቴ ቻያት፣ ምክንያቱም እሷም ከአንቺ በፊት እሷ ናት እያሳደገች በማለት የወለደቻትን እናቷን ሸምጥጥ አድርጋ የስኳርና የደም ግፊት በሽታ አለባት ብላ ወላጅ እናቷን ክዳ ለሰላምዬ ይሄን አስረዳቻት። ሰላምዬም እኔ ይሄንን ነገር እሺ ለአንቺ ካልሽ እቋቋማለሁ፣ ይሄ ነገር ግን የምትሳደበው በጣም ባለጌና ወራዳ ሴትዮ ናት እያለኝ ነበርና እሺ በማለት እንግዲህ ማነች ሀረግም ሳሎን ገብታ ቁጭ ብላ ነበረ ስታዳምጥ የነበረው። ከዛም ስትሄድ ብድግ ብላ አንቺ አሮጊት ሴትዮ ልጄን አምጪ፣ ልጄ መሄድ አለባት፣ ልጅቱ የራሴ የኔ ብቻ ናት፣ እየወለድኳት ልጄ ናት፣ ስለዚህ ይዤ መሄድ አለብኝ ስትላት እንግዲህ አሁንም ይቺ ሴትዮ ምንድን ነው በገዛ ቤቴ ውጭልኝ ብትላትም በቃ ተረጋጊ እናቴ ተረጋጊ እያለቻት ነበርና ቤቱን ለቃላት ሄደች። ሰላምዬ ነገር እንዳልገባ ብላ ለልጄ ለብሌን ለቃልዬ ስል ሁሉንም ነገር አደርጋለሁ በማለት አሁንም ተጃጃለች ሰላም ማለት ነው። በዚህ የተነሳ እንግዲህ ልጄና ስትላትም በፊት አሳመነቻት። ቃልም ኃይለኛ ናት እናትዬ ማለት ነው። በመጨረሻ እንግዲህ ቃልዬ ይሄንን ብላ ሳለ እናትየዋ ሰላም ቤቱን ለቃላቸው ወጣለች። አንቺ ምንድነው የኔን ህይወት እየመጣሽ የምትበጠብጭው? እንዴት ወላጅ እናትሽ እንደዛ ሳድግ እንዴት ነው እንደዚህ እንትን የምትይው? ብላ በጥፊ ስጠፈጥፋትም ልጅቱ ሂዳ ስኪና ያመጣይባት። በጣም ይገርማል። የቃል ብልግና ሂዳ ቢላዋ መጣይባት። የዚህ ጊዜ እኔን እንትን ለማለት ነው ስለት ያመጣሽው ስትላል ነበረ። አዎ ብላ ስለቱን ወደ ሴትዮዋ አስቀረበችው። በጣም ይገርማል። ወላጅ እናት ላይ እንደዚህ ይደረጋል። እንግዲህ ቃል ስሜቷንም መቆጣጠር አቅቷታል። ምክንያቱም በመጨረሻው ይሄን ያደረገው ሳሚ ነው፣ እጥፍ ነው የማስከፍልህ፣ ይሄንን ደግሞ ታያለህ እያለች እየፎከረች ነበርና ወላጅ እናቷ ነኝ ብትልም እንግዲህ ስለሚያማት ስላሳደገች ነው እናቴ የምትለው ደግሞም ትክክል ናት ስላሳደገችኝ እያለች ስትላት ነበረ። በብሌን ልክ እንደ ብሌን እያለች የዋሸችው ማለት ነው። በመጨረሻ እንግዲህ ይሄንን ብላት ስኪኗን ይዛ ሰላምዬም ቤቱን ለቃላቸው ሄዳለች ማለት ነው። እናትየዋን ብጠፈጥፋት ስኪኗን ነይ ውጊ ነይ ደብድቢኝ እያለች እንግዲህ ሀረግም እያበደች ቆማለች ማለት ነው። በጥፊ ስጠፈጥፋት ስኪኑን ወደ እናቷ አስጠግታው ነበረ። ወደ እነ ቃል ጋር ስንሄድ እንግዲህ ብሌን ጋር ስንሄድ ብሌንና ዳጊ እየተሸኛኙ ነው። እቤት አሁን መሄድ የለብኝም ምክንያቱም እናቴ ይሄን ብላኛለች። አሁንም ደግሞ ነገም በእኛ ፍቅር ገብታ ይሄንኑ ነው የምትለው። ስለዚህ አልፈልግም፣ መጀመሪያ አምና ስትቀበል ነው በማለት እንግዲህ ዳግምም ይሄንን ብሏት ለትንሽ ጊዜ እዝም መሆን አለብኝ እያላት ነበረ። እንግዲህ በመስመር ላይ ሲሄድ ሳሚን ያያቸዋል። በፍጹም የኔ ፍቅር ብሌንማ ካንተ ጋር መሆን የለባትም። በባለፈ ለሷ ብዬ ለብሌን ብዬ ስመታኝም ስደበድበኝም ጸጥ ያልኩት ለሷ ብዬ ለፍቅሬ ስል ሞትንም እሞታለሁኝ እንጂ ብዬ ነው እጄን ያልሰነዘርኩብህ። ዛሬ ግን ከብሌን ከፍቅሬ ጋር ስትሄድ ዝም ማለት አልችልም ብሎ እንግዲህ ሳሚ ማለት ነው። ሲገናኙም ብሌን ብሎ እንትን ሲላት በቃ ለምንድን ነው እየተከተልከኝ ነበር እንዴ? አንተ ግን ልቤን ተስፋ ሰብረኸኝ ጨርሰሃል። ስስቅ ስራመድ እውነት ደስተኛ ነው የምመስልህ? እውነት እንደዛ እያልክ የውሸት እንትን ሰጥተህ የውሸት ተስፋ ሰጥተህ ብላ ይሄን በምትለው ጊዜ እንግዲህ
ሳሚም በእውነቱ ይሄንን ሲል በእውነት አሁንም አልዋሸሁሽም፣ ጭራሽም እውነት ነው የነገርኩሽ፣ ሁሉንም ነገር በጊዜ ታያለሽ ብላት፣ በቃ አትንገረኝ፣ እኔ እናትም ወላጅ እናቴም አልፈልግም፣ በቃ አለችኝ ገነት እናቴ ናት የወለደችኝ፣ ግዴታ አይደለም ስትለውም ብሌን የኔ ፍቅር ሲላት፣ የኔ ፍቅር አትበለኝ፣ አንተ ፍቅር አይደለሁም፣ ሁለተኛ ከቻልክ አትቅረበኝ በማለት ሀሳቧን ትሰጠዋለች እጇን ሲይዛት። ያኛው ደግሞ ዳጊ በጣም እየተናደደ ነው። ፊት አትስጭው በፊት ጀምራ ፊት ሰታ እያለ እየተናደደ ነበረ ዳግምም ማለት ነው። በመጨረሻ እንግዲህ ዳግም ልቀቀይ ብላ እሷና እሱ ተለያይተው ሂዳለች ነግራው፣ እሱም እንግዲህ ቆም ብሎ እየጠበቀው ነበረ ዳጊም። እሷም ወደ እናቷ ቤት ወደ ወላጅ እናቷ ወደ ገኒ ቤት ስትሄድ እንግዲህ ገኒም ቡና የልጄ ሳይመጣማ ጭራሽ ቡናዬን እንትን አለልም መነቅዲያው እያለች እንግዲህ ይህን የምታስቀኝ ጎረቤቷ ናት። ኧረ ይሄ ልጅ እንዲሁ ምን ይሄ ቡና የሷ ልጅ አልመጣ ጊዜ እንግዲህ ቡናውን ትሊል ነው እንዲህ ቡና እየፈለግን እያለች ነበረው ጎረቤቷ። እንዲህ አንቺ ከፈለግሽ ቅጅና ጠጭ ትላታለች። እንዴት ነው አንቺን ጎረቤቴን ትቼሽ የምጠጣው? እንዴት ነው የምጠጣው? እሱ ሲመጣ ጠጣለን እያለች እንግዲህ ስትመጣ ብሌን ባዶ እጇን ናት። የዚህ ጊዜ ትነሳና ታለቅሳለች። በቃ ልጄ ጠልቶኛል፣ በቃ ልጅ አልወደደኝም፣ በቃ እያለች በጣም ተበሳጨች። ወይዘሮ ገኒ ባጠፋቸው ጽፋት ተጸጽታለች። ይሄን ማድረግ አልነበረባትም እና ይህንን በምትልም ጊዜ በመጨረሻ እንግዲህ ምንድን ነው ያደረገችው? በቃ ሁሉንም ነገር ቀስ ብሎ ይመጣል። ደግሞ ዳጊ መኝኝ ይመጣል፣ አሁን ይረጋጋና ይመጣል እያለች ልጄ በቃ ሁሉንም ነገር እንትን በይ ተቀበል ብሏል። ያንን ስል እኔ በእናንተ ፍቅር ፊቱንም አጥፍቻለሁ፣ ተሳስቻለሁ፣ ለሰው ብዬ ነው። ስለዚህ በእናንተ ፍቅር ምንም ነገር አልገባም በማለት ይሄንን ሀሳብ ትሰጠዋለች ለዳግም ለብሌን ማለት ነው። ብሌንም በቃ እናቴ እያለች እውነትሽን ነው፣ እስቲ አሁንም እንዳንተን እንዳትይ ስትል ይሄው ቃል ገባልሻለሁ በማለት እንግዲህ እናትየዋ ይሄንን ቃል ገብታላት እሺ ብላ በቃ እኔም እየመሸብኝ ነውና ልሂድ ወደ እነሱ ጋር ወደ ቤት ወደ ስራ ቦታዬ ብላ እንግዲህ እየሄደች ነበረ ያለችው። እሺ ብላት እንግዲህ በመጨረሻ ማለት ነው ዳጊና ሳሚ መስመር ላይ ይገናኛሉ። የዚህ ጊዜ አንተ ምንድን ነው ከእሷ እንትን የምትለው? እሷ ብሌን የኔና የኔ ብቻ ናት እያለ ነበር። ያንተ አይደለችም ብሌን የኔ ብቻ ናት እያለ ነበርና በመጨረሻ እንደሚማታ ሰው እሱም እንደዚህ ሲሰነዝር ይመታዋል አንዴ። በመጨረሻም በባለፈ የተውኩህ ለእሷ ብዬ ነው፣ አሁን ግን የኔም ያንተም አትሆንም በማለት እንግዲህ ጠፍጥፎ ጥሎታል ማለት ነው። ዳግምም መነሳት አቅቶት እዛው ጥሎታል። እንግዲህ መስመር ላይ ብሌን እየመጣች ነበርና እሷ ናት የምትደርስለት ማለት ነው። በመጨረሻ እንግዲህ የማን ነው ሳሚ ይሄን ማድረግ ራሱ እናቷን እንዳገኝላት ማድረግ አልነበረበትም። ሁለተኛ ጥፋት የምታጠፋ እንትን አልለም ብለዋል። አሁን ደግሞ ይሄንን አድርጎ ስታየው በጣም ከሱ የመጨረሻ ያገኛትም ማለት ነው። እና ይህንን ጥፋት አድርጓል ሳሚም ማለት ነው። ዳጊን ደብድቦታል። እንግዲህ መስመር ላይ የምታገኘው ብሌን ናት ብለን ነው። ምክንያቱም ቻው ብላ ከእናቷ ቤት ወጣለኝ። መስመር ደግሞ እሷ ታገኘውና ይሄን ነገር ስታቅ ይጣላሉ ማለት ነው። የብሱም ከዳጊ ጋራ ማለት ነው። እንግዲህ የብሌን ነገር የቃል ነገር አሁን ላይ እናቷን ከርታ አሁን ለገንዘብ ብላ እናቷን ከርታለች ማለት ነው። ያለችበት ሁኔታ በጣም ነው የሚገርመው። እናቷን የስኳር በሽታ ስላለባት የደም ግፊት ምን ብላ ብዙ ነገር አለች። በስማመቱም እንደው ፊልም ሆኖ ሳለ እናት የወለደቻትን እናት ለገንዘብ ብላ ቀየረቻት። ኧረ ምን አይነት ዘመን ነው። ለነበረን ቆይታ አመሰግናለሁ። ባይ ባይ።